ምንድነው አልኩ እንኳን ደስ አለ እንኳን ደስ አለ ምን ይባላል አሁን ተነስቼ መጀመሪያ ላይ የጻፍኩት መስከረም ላይ የጻፍኩት ነበር የአመት ፕላን እቅድ ብዬ እሱን ቴቴቱን እንዳሳካው ብዬ ግልጥ አረጋዋለሁ ድርቅ ብዬ ንቀሩት ከወደ ያልኩት እንዴም ጽፍ ያለው እስከ አንዴ ምን አባህን ሳገባህ አንተ ሸርሙጣሊ አንተ ቡስቲ ልጅ ምን አባክ ካገባህ ስላይነ ብርሃን አባዬ አራኔ ሴት ነኝ ውይ የኔ ነገር ስላይነ ብርሃን ማዬ አራኔ ገና ልጅ ነኝ የኔ እናት ይቅርበኝ እሺ ስላይነ ብርሃን ሚጣዬ ውይ እኔ ዛሬ ልጅ አይደለሁም ውይ እና እሺ ምንድነሽ ወጣት ነኝ እሺ ስላይነ ብርሃን ማማዬ እግዚአብሔር ይስጥል ምን አልሽ እግዚአብሔር ይስጥልን አሜን ላንቺ ሚስትሽ ምንድነው የሚሰጠኝ ትልቁ ነው ሻላ ወገን አንድ ነገር ሳልሰራ ይሄው 9 ወር ገባ በስማም ትናንትና አይደል እንደያወቁት እኔ 4 ወር 5 ወር መስሎኛል ለካ 9ኛ ወር ላይ ነን እስቲ 9ኛ ወር ከገባን አይቀርማ በአመቱ መጀመሪያ ላይ የጻፍኩት መስከረም ላይ የጻፍኩት ነበር የአመት ፕላን እቅድ ብዬ እሱን ቴቴቱን እንዳሳካው ብዬ ግልጥ አረጋዋለሁ ድርቅ ብዬ ንቀሩት ከወደ ያልኩት እንዴም ጽፍ ያለው እስከ አንደኛ ምን ይላችኋል በወር ውስጥ አንድ መጽሐፍ ማንበብ ከዛ በአመት 12 መጽሐፍ ብዬ አስቀምጫለሁ እንኳን አንድ መጽሐፍ ላንባ መጽሐፍ አልገዛውም እኔ ከሰው ተቀብዬ ያነበብኩት መጽሐፍ ፔጅ 20 ላይ ነኝ 20ም ግማሽ ላይ ነኝ ጉድ ባል ብዬ ወረድላችኋለሁ ቢዝነስ መጀመር እሱ ላይ አልቻልኩም ሳቄ መጣ ለቅሶ ይመጣ ስቄ አለቀስኩ በራሴ ላይ አፈርኩ በራሴ ቢዝነስ መጀመር ብዬ ጽፈን ከጎኑ ምን ብያለሁ ተርፋማ መሆን ያልኩት ይሄን ማሳይ ከዛስቲ ልውረድ ብዬ ወረድላችኋለሁ ሶስተኛው ላይ ከቤት መውጣት ራሴን ችዬ መውጣት አላልኩም ይሄንን ሳነበው ሊያስመልሰኝም ሞከረኝ ወደታችን ሞከረኝ በቃ ይሄንማ ቤተሰብ ካየማ ጉድ ነው ብዬ አልጋ ሰሬ ለከተትኩት ኢዚስ ሚ ያልኩት ኢዚስ ሚ አት ዚስ ሞመንት ኢዚስ ሚ አልኩና አክሰንት የራሱ ከየት እንደመጣ የእንግሊዝኛ ክሊን ነጎደል ኢዚስ ሚ when I'm writing ምናምን ለካ ወገን በፈለገ ወይም በጻፍ አይደለም ለካ የሆነው ነው ምን ሆነው ለካ እንዳትነሳ አረ ከይወጋል በዱላና እንትን እንዳትነሳ ምን አባህን ሳገባህ አንተ ሸርሙጣሊ አንተ ቡስቲ ልጅ ምን አባክ ካገባህ አንተ ዛሬ በጊዜ መጣ ጎብዛል እንኳን ደስ አለ እንኳን ደስ አለ ምን ይወራል ምንድነው አልኩ እንኳን ደስ አለ ምን ይባላል አሁን ተነስቼ ያርገ ብረጋግጥህ ምን ታመጣለህ እንኳን ደስ አለ ትለኛለህ እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ ምን አረው ወራዳ አፍሽን ዝጊ አፏን አትዘጋም እንዴቺ ምንም አያመጣም ቢነካሽ እንኳን የሴቶች መብት አለ ባለፈው የትም ስትንዘላዘይ ዝም አልኩሽ አሁን ግን አላልፈሽ ምን እኔ ነኝ የትም የምንዘላዘለው አዎ አንቺ ቆይ አንቺ ግን እንዴት ነው የሚያደርግሽ ቆይ ማንን ተማምነሽ ነው አንቺ በእናትህ ዝም በል 2 አመት ሙሉ ያንተ ሁለት አመት አይገርምሽ ጥርግ ማለት ትቻለሽ አንተ ብቻ የምትለውን የመቀበል ግዴታ የለብኝም ግዴታ አለብሽ የምለውን ሁሉ ትሰምኛለሽ ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው አርፈሽ ተቀመጪ ቆይ አንቺ ሴትዮ ምን ይሁን ነው የምትዩ አንተ ራስህ ምን ይሁን ነው የምትለው ኋላ ግን ሰይጣኔን አታም ያ ጋበዙኝ ጋብዘውናል እንግባ ወዬ ራስህን እንደ ወንድ ነው እንደምታየው የዚህ ቤት አባወራ እኔ ነኝ እኔ ምልሽን ትሰሚያለሽ ጭራሽ ልትገዛኝ የሚያምረው በደንብ አድርጌ ገዛሻል ማን ስለሆነ ነው እሱ ቆይ አላበዛውም እንዴ ምንድነው ይሄን ያህል ገረድ ያረግሻል ሴት ስለሆንሽ መናቁ ነው አትስሚው ሲያፈጣ አፍጭበት ባዩ ምንም አያመጣም ቢነካሽ እንኳን የሴቶች መብት አለ ሁሉም ይጮሁልሻል ከዚህ በፊት በጣም ብዙ ጊዜ ታግሸሻለሁ ወንድ ነኝ ብለን የምታስበው አፍሽን ዝጊ አፏን አትዘጋም እንዴቺ እንዴ
እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ ያናድም። ምን አይነት ንቀት ነው? አፏን አዘጋት በላት። በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ያ ፎሎሚ እንከተላታለን። እሷ ይቀጥላል። እና ዶክተር ምንድነው ችግሬ? ውጤት እንደሚያሳየው ትርፍ አንጀት አለብህ። ደብል ነው? አዎ ደብል ነው። ለጊዜው ማስታገሻ አይንን ወጋል። አይንን? አዎ። እንዴት ነሽ? ልክ የሆነ ነገር ልነግርህ ፈልጌ እኮ። ምንድነው እሱ? አርግሻለሁ። ሄጂያ ያውም መንታ። ደብል ነው? አይ አላንቻ ስቴዲየም አጎና ላንቻ የትም 40 ብር ነው። ስቴዲየም ያምን 40 ብር ነው? ታሪፉ 20 ብር ነው። አፍንጫህ ላይ ወርውሬልህ እወርዳለሁ። ሲመሽ ደብል ነው እናቱ። ካልተመቸሽ መውረድ ትቻለሽ። ሲመሽ ደብል ነው? ጣራ አይደል እንዴ? ደብል ለሳፋሪኮም ነው አባቴ። ሰጥን ሳፋሪኮም ደብል ዳታ የተሰኘ ካምፔኝ አዘጋጅቷል። ይኸውልህ የ15 የ30 እና የ100 ብር ፓኬጅ ስትገዛ እጥፍ አድርጎ የሚሰጥ ማለት ነው። ብርሽንም ሴቭ አድርገሽ ተጨማሪ ዳታ ማግኘትሽ አለም አይደለ? ለቀላል መንገድ ደግሞ ኤምፒኤስ አፕሊኬሽንን መጠቀም ነው እናቴ። ከታሪፉ ውጪ በወጣትነታቸው ብዙዎች አንቺን ይወዱሽ ነበረ እንዴ? ወደው ነው? ኧረ በስመ አብ ኩኩ ቤት አለፈች ነው እንጂ ቤት በኩል ሄደች። በጣም አረተኝ እንደ ሰው ሁሉ ጸጉሩ ሹሩባ እስኪሰራ በኔ ምን ትላለህ? በጣም ነበር የሚወደኝ ሰው ሁሉ። እውነት ነው። የፍቅር ደብዳቤ ጎርፍልሽ ነበር እንዴ? በጣም እንጂ እውነት ነው። በጣም እውነት። አይ በጣም እኔን የማይወድ ሰው አልነበረም በዛን ጊዜ። ውሸት ምን ያደርጋሉ ወንዶች ሁሉ ነው ማሰኛቸው። ዋው ነው የሚሉት። በጣም ከማፍቀርም አልፈው ወደ መጃጃል ይሄዳሉ። ያኔ መጃጃል ነበር፣ አሁን ደግሞ እያዩ መደመር፣ መመሰጥ። ከደረሱሽ የወድሻለው ጥያቄዎች ለየት ያለው አእምሮሽ ውስጥ የማይጠፋው በወጣትነትሽ ያቺ ኩኩ ያጋጠማል? ወይ ያቺ ኩኩ በጣም አበዛህብኝና ራሴን ተናድጄ በቃ አይዞሽ አለልከስለከሰ የልጅነቴ ያታሳሰኝ ብዙ ነገር በጣም ይመጣልሻል ደብዳቤዎች ምናምን ስጦታዎች? ኧረ ተወኝ፣ ብዙ ነገር ነው እንጂ በሱ ቆንጆ ነው መፈጠር የራሱ የሆነ ስቃይ አለው አንዴ። አዎ እንደውም ቆንጆ ነው መፈጠር ብዙ ጥሩ አይደለም። ኧረ ሙት ምን አጋጥሞሽ? አልናገርም። አይ በጣም እንዴ ምን ነው እንደው 5-6 ሆኜ በተፈጠርኩ የሚያሰኝ እኮ ጊዜ ይኖርሃል። በጣም ሁሉ ሰው ሲፈልግ ያለኔ ማንም ሰው የለም። በቃ ከተማ ውስጥ ተወዳጅ እኔ ነኝ ብለው ሁሉ ትቢት ከልጅነት እድሜ ጋር አለመብሰል ስላለ ገባ ማቹር አለማድረግ አለ። ልጅነት ነው፣ ወጣትነት የሚያመጣው ጣጣ ነው። ከመልክ ጋር ከውበት ጋር ይሆንና ያምለኔ ያለ ያምለኔ ማለት እኮ ነው ዘፈኑ ማለት ነው። ኤግዛክትሊ። እና ያምለኔ ስልህ ልብ ብጥ ይላል። ወይ በጣም እንጂ ካለኔ ማንም ሰው የለም ትልና አንዳንዴ ማይሆን ነገር ላይ ልትወድቅ ትችላለህ። ስለዚህ ውበት የራሱ ነገር ካልታሰበበት ካላሰብክበት ገደል ሊያስገባህ የሚችል ነገር ነው። የሚቆጭሽ የፍቅር ጥያቄ አለ የቀረበልሽና ያልተቀበልሽው? ሴፉ ነኝ ብዙ ነው እውነት። እንደኔ በጣም ብዙ ሰው ነበር የሚወደኝ እኮ ከልቤ ነው። ሄሎ አባ። ወይዬ ናፈከኝ። የተለመደው ቦታ እንገናኝ። ላግኝ ስትይኝ በፊትሽ ለማማር በፊትሽ ልነጣ ልብሴን አጣጥቤ ገመድ ላይ ሳሰጣ ደመናው ኬት መጣ አርፍጄ እንዳላጣሽ ስፈራ ስሳቅቅ ልብሴን በላይ ላይ በእግር መንገድ ላደርግ ስራመድ እየሮጥኩ
መንገዱ አጠረ ካልሽኝ ቦታ ደረስኩ። ሰዓቱ እስኪደርስ ሰዓት እየፈጀው በምናብ ገጼ ላይ ስትመጪ የምልሽን ቃል እያዘጋጀው ካንቺ ጋር ስሆን እንዴት እንደምሄድ አካሄድ ሳጠና አንዴ አንገት ስሰብር አንዴ አንገት ሳቀና አንዴ ግሬን ስጎትት አንዴ ግሬን ሳነጥር ቀፈቴን ስደብቅ ደረቴን ስወጥር እንደ ድሮ ለኪ እርምጃ ስቆጥር ጫማዬን ነደለው አገኘኝ እንቅፋት። ሰዓቱ ገና ነው። ሊስትሮ ጋር ሄድኩኝ ጫማ ለማሰፋት። ሊስትሮ በወስፌ መንጠቆ ጅማቱን ይጠልፋል፣ ቀዳዳ እያበጀ ቀዳዳ ይሰፋል ይለኛል ጫማዬ። የህይወት ትንሽ ሽንቁር ጊዜና ግመልን እኩል ያሳልፋል። ሰዓቴን አየሁት። ከቀጠርሽኝ ሰዓት ጥቂት ደቂቃ አልፏል። እየተጣደፍኩኝ ያልሽኝ ቦታ እስክደርስ እስካገኝሽ ድረስ ቅድም ያጠረብኝ እዛው በዛው ሆኖ ራቀኝ መንገዱ። መድረስ ተረት ሆነ ሲሄዱ 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 መንገዱ አያልቅም። ሳጣሽ ተፈላሰፍኩ መፈለግ ነው ብዬ የፍልስፍና አቅም እፈላሰፋለሁ። ልብሴን ስዳብሰው እላይ ላይ ደርቋል። ሰማዩን አየሁት ደመናው ተፍቋል። መንገዱ ቅድም ላይ ሊሄደው ስል ያልቃል። አሁን ላይ ሲሄደው 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 ይርቃል። ወደ ጫማዬ ሳይ አንድ እግሬ ነው ባዶ። ሊስትሮ እጅ ላይ ትቼው መጥቻለሁ ያልሽኝ ሰዓት ሄዶ የህይወትን ሽንቁር ላይጠግን ይሰፋል በወስፌ ተቀዶ። እፈላሰፋለሁ ቀድሜ መጥቼ በማርፈዴ ሳጣ በጣም ከቀደመ እጅጉን ይሻላል አርፍዶ የመጣ። ሰው የሚሉት ፍጡር ነፍስ ከሥጋ ጋር እኩል ሲሞግተው ፍጹም ልሁን ሲል ነው ፍጹም የሚስተው። እፈላሰፋለሁ ቀድሜሽ መጥቼ አርፍጃለሁ ሳውቀው። እፈላሰፋለሁ ቀድመው ሲያረፍዱ ነው መንገድ የሚርቀው። እፈላሰፋለሁ የሚጠነቀቅ ነው ማይጠነቀቀው። እፈላሰፋለሁ የዝና ራንቺ የዝና ተያታ አንገላችኝ ሐሳቤን ልሰብስብ አፍቅሬያለሁና